በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአንዳች አትጨነቁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ እግዚአብሔርን የምትወዱ እግዚአብሔርም የሚወዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የድንግል ማርያም ወዳጆች፣ የቅዱሳን ሁሉ ይልቁንም የበዓሉ የአባታችን የአቡነ ዜና ማርቆስ ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን አደራችሁ? አሜን። አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት የሰውነታችንን ክፋት ተመልክቶ ሳያጠፋን ታግሶ እስከዚህ ሰዓት ድረስ አቆይቶን እንዲህ ሕይወት የሚሰጠውን ቃሉን የሚያጽናናውን የሚያረጋጋውን ተስፋ የሚሰጠውን መድኃኒት የሆነውን የእግዚአብሔርን ቃል እንድንሰማ ስለፈቀደልን ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ክርስቲያኖች በጻፈው መልእክቱ ምዕራፍ 4 ቁጥር 6 ላይ ያለውን ኃይለ ቃል ይዘን እንደ እግዚአብሔር ፈቃድ ለጥቂት ጊዜ እንነጋገራለን። ቃሉን ከቁጥር 4 ጀምሬ አነባለሁ። ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። የእግዚአብሔር ስም የተመሰገነ ይሁን። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ የሚል ኃይለ ቃል ነው የተነገረልን። ስለዚህ እግዚአብሔር እንደፈቀደ በዚህ ኃይለ ቃል እንነጋገራለን። ፈጣሪያችን ለሁላችንም ማስተዋሉን ያድለን። ጭንቀት ወደ ሕይወታችን በብዙ አይነት መንገድ ይከሰታል፣ ይደርስብናል። ጭንቀት ግን ወደፊት በሕይወታችን ውስጥ ይሆናል፣ ይደርስብናል፣ ይከሰታል ብለን ስለምንፈራው ነገር መስጋት ነው። ለእኛ አስፈላጊ በመሆኑ ልናጣው የማንፈልገውን ነገር እንዳናጣ የምንሰጋበት ሁኔታም ጭንቀት ሊፈጥርብን ይችላል። እንዲሁም ባለፈው ባከናወንነው ባደረግነው ነገር ወይም በተናገርነው ነገር ምናልባት ልክ አይደለም ብለን ካሰብን በሱም ልንጨነቅ እንችላለን። የሚመጣውን ውጤት በመፍራት በመስጋት ማለት ነው። በሌላ አንጻር ደግሞ ባላከናወንነው ባላደረግነው ነገር ምናልባት ስላላደረግን የምንጠየቅበት ሁኔታ ስለሚኖር ስላልተናገርን ይሄ ሁሉ የህሊና ወቀሳ ፈጥሮብን ልንጨነቅ እንችላለን። ይልቁንም በዚህ በዘመናዊ ዓለም የሚኖረው ሰው የጭንቀቱን መንስኤ እየጨመረ የጭንቀቱን ብዛት እየበዛ እንደመጣ ይታወቃል። የዕለት ከዕለት ኑሯችን ውክቢያ እየበዛበት ፍላጎታችን እየበዛ ፍላጎታችን ለማሟላት ደግሞ እያቃተን በሕይወታችን እርካታና ደስታ እያጣን በጭንቀት ለአእምሮ መቃወስ የምንዳረግ ብዙዎች ነን። ሲብስ ራሳቸውን የሚያጠፉም አሉ። ይህም የሰው ልጆች በአምላካቸው ላይ ያላቸው እምነት እያነሰ ውስጣዊና ውጫዊ መረጋጋት እያቃታቸው የተመኩበት ኃይል፣ ስልጣን፣ ገንዘብ፣ ዘመድ ወዘተ ምን ማት መዘርዘር ይቻላል በችግር ጊዜ ሊደርስላቸው አልችል ሲል በልጅነታቸውና በወጣትነታቸው ዘመን ማከናወን የሚገባቸውን እንዲሁ ወለም ዘለም እያሉ አሳልፈው በኋላ በሽምግልና ወቅት በእርጅና ጊዜ የሚይዙትን የሚጨብጡትን በማጣት በጭንቀት የሚናጡት ቁጥራቸው ቀላል አይደለም። እንደው በአጠቃላይ ግን ጭንቀት በብዙ መልክ ሊገለጽ ይችላል። መረበሽ፣ ደስታ ማጣት፣ ሰላም ማጣት፣ አእምሯዊና አካላዊ ቀውስ ወይም ህመም፣ በጣም ሲብስ ደግሞ ራስን እስከ ማጥፋት የሚደርስ ሁኔታ ይታይበታል። እኔ ግን እንደው ባጭር ለማድረግ ምንድነው ስሙ አጠቃላይ የጭንቀትን መንስኤዎችንና መፍትሄዎቻቸውን ብናይ ነው ደስ የሚለኝ።
ለምንድን ነው አንድ ነገር መንስኤውን ካወቅነው ለመፍትሄ ብዙውን ሂደናል ማለት ነው፣ ተጉዘናል ማለት ነው። ስለዚህ በብዙ አይነት መልክ ጭንቀት ሊደርስብን ይችላል። ያ ጭንቀት ለምን ደረሰብኝ ብሎ ቁጭ ብሎ መመርመር መፍትሄ ለማምጣት እና ለመረጋጋት ሰላምን ወደ ልብ ለመመለስ በጣም በጣም ይጠቅማል። እንደው በአጠቃላይ ግን ከመጽሐፍ ቅዱስም ከማየው እንደገና በኑሯችን በህይወታችን ከማያቸው አንጻር የተወሰኑ የጭንቀት መንስኤዎችንና መፍትሄያቸውን ለማሳየት ሞክራለሁ። ቅዱስ ዳዊት አቤቱ የሚያስጨንቁኝ ምንኛ በዙ ይላል በመዝሙር 3 ቁጥር 1 ላይ። የጭንቀት መንስኤው ብዙ ነው። አቤቱ የሚያስጨንቁኝ ምንኛ በዙ። በጣም በብዙ ሰው ይጨነቃል። አንደኛ የእምነት መጉደል ወይም የእምነት ማነስ ነው። ሃይማኖት ያለው ሰው ሁሉን ነገር ለፈጣሪው ሰጥቶ ከስጋትና ከጭንቀት ወጥቶ ፍጹም ሰላማዊ ኑሮ ይኖራል። የሚሆነው ነገር ሁሉ በአምላኩ ፈቃድ እንደሆነ አምላክ ደግሞ እርሱን የሚወደው አባቱ እንደሆነ ስለሚታመን አባቴ ይህን ክፉ ነገር ከኔ እንዳይደርስ ያደርጋል፣ ይህን ክፉ ነገር ያስወግድልኛል ብሎ የሚያምን ሰው አይጨነቅም። አምላክ የሌለው ሰው ወይም በአጠቃላይ ሃይማኖት የሌለው ሰው ግን ብዙ ጊዜ ለጭንቀት የተዳረገ ነው የሚሆነው። ለምሳሌ ከ12 ሐዋርያት መካከል ቅዱስ ጴጥሮስ ጌታችን መድኃኒታችን ኢየሱስ ክርስቶስ በባህር ላይ በእግሩ ሲራመድ በመመልከቱ ያው ሁላችንም እንደምናውቀው ማታ ጌታችን ደቀ መዛሙርቱን በታንኳ ሂዱ ብሏቸው እየሄዱ ሳለ ማዕበል ተነስቶ እንትኗን መርከቧን ሊደፍቃት እጅግ በጣም ሲያናውጣት ጌታ ግን በዛ ማዕበል መካከል ላይ በእግሩ እየተራመደ መጥቶ ነበር እና እነሱ መንፈስ ያዩ መስሏቸው በዚህ ማዕበል ላይ ገልብጦ በባህር ውስጥ አስጥሞ ሊገለን ነው ብለው ፈርተው ሲጫጫሁ አይዟችሁ እኔ ነኝ ሲላቸው ጌታ መሆኑን ሲያውቁ ቅዱስ ጴጥሮስ ጌታ ሆይ አንተስ ከሆንክ እኔ ደግሞ በባህሩ ላይ እንዲሄድ እዘዘኝ ብሎ ነበር። ያን ጊዜ ጌታ ና ሲለው ዘሎ በባህሩ ላይ ባህሩ እንደ መሬት ሆኖለት ጸንቶለት ማለት በባህር ላይ መራመድ ችሎ ነበር። ነገር ግን ና ብሎ በባህር ላይ የጠራውን አምላኩን ትቶ ማዕበሉን የባህሩን ውሽንፍር ነፋሱን በሚመለከትበት ጊዜ ግን ቅዱስ ጴጥሮስ መስጠም ጀምሮ ነበር። አይኑን ከጌታ ላይ አንስቶ እምነቱን ከጌታ ላይ አንስቶ ባለው በተፈጥሯዊ ነገር በተፈጠረው ክስተት ላይ አእምሮውን ህሊናውን አስዞ ስለነበረ መስጠም ጀምሮ ነበር ነውና ደግነቱ ግን ተሎ ተናግሯል። ጌታ ሆይ አድነኝ ብሎ ጮሃል። ጌታችን ኢየሱስ ክርስቶስም እጁን ዘርግቶ ይዞ አንተ እምነት የጎደለህ ስለምን ተጠራጠርክ ነው ያለው። የፈለግኩትም ይህንን ቃል ነው። ስንጠራጠር እምነት ሲጎለን መስጠም እንጀምራለን። አለበለዚያ ግን ማዕበሉ የፈለገ ያህል ቢናወጥ መርከብ ህይወታችንን ቢመታት በፍጹም ምንም ጉዳት አይደርስብንም። ስለዚህም ሳንጨነቅ ሳንረበሽ መኖር የምንችለው በአምላካችን በእግዚአብሔር ላይ የጸና እምነት ሲኖረን ነው። በማቴዎስ ወንጌል ምዕራፍ 14 ቁጥር 24 እስከ 30 ድረስ ያለውን በመመልከት ይህን መረዳት ይቻላል። ለዚህ ነው አሁን ቅዱስ ዳዊት በመዝሙር 22 ቁጥር 4 ላይ በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ያለው። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። ሃይማኖት ያለው ሰው እንደዚህ ነው። በሞት ጥላ ማለት በጣም አስፈሪ የሆነ ለሞት የቀረበ ነገር እንኳን ቢደርስብን አንፈራም። ማንፈራው ለምንድን ነው? እንዳንሞት ማድረግ ይችላል እግዚአብሔር። ከዛ ከአይን ቅጽበት ማውጣት ወይም ደግሞ ከሚነደው ከቶኑ እሳት አናንያ አዛርያ ሚሳኤልን እንዳዳነ አፉን ከከፈተው ከአንበሳ ዳንኤልን እንዳዳነ እግዚአብሔር ዛሬም እኔን ከዚህ ሞት ያድነኛል። ሁሉንም ሰማዕታት ሁሉንም ቅዱሳን እግዚአብሔር እንደጠበቃቸው እንዳዳናቸው እኔም ያድነኛል የሚል እምነት ለሰዎች ትልቅ መረጋጋትን ይሰጣል። ስለዚህ ሃይማኖት ያለው ሰው ከጭንቀት ነፃ ይሆናል ነው። የሚገርመው ግን ቅዱስ ጴጥሮስ በዚያ ቅድም ባየነው ታሪክ ብቻ አላበቃም። ጌታችን ኢየሱስ ክርስቶስ በተያያዘ ጊዜ ከጭንቀት ብዛት አላውቀውም ብሎ እስከ መካድ ከባድ ኃጢአት ከባድ ጥፋት አጥፍቶ ነበር። በማቴዎስ ወንጌል በምዕራፍ 26 ቁጥር 19 እስከ 25 ላይ የሃይማኖት ማነስ እንዲህ አይነት የህሊና መቃወስ ጭንቀት ፈጥሮ በጣም ከባድ ኃጢአት ማለት ከክህደት የበለጠ ምንም ነገር የለም እስከ መካድ ድረስ አድርሶት ነበር። በኋላ ግን መንፈስ ቅዱስ በሐዋርያት ላይ ከወረደ በኋላ
በሃይማኖትም ካጸናቸው በኋላ ግን ቅዱስ ጴጥሮስ በብዙ ሺህ ሕዝብ መካከል ላይ ቆሞ ስለ ጌታችን ስለ ኢየሱስ ክርስቶስ ሲመሰክር እንመለከተዋለን። በእነዚያ በጥቂት ሰዎች መሃል በአንዲት ገረድ ይሄ እኮ እነሱ ጋር ከናዝሬቱ ከኢየሱስ ጋር ነበር ስትለው እኔ አንቺ የምትይውን አላውቀውም እያለ 3 ጊዜ እየማለ አፈር እየረጨ ሳሩን እየነጨ አላውቀውም ብሎ በመሐላ ክዶ የነበረው ቅዱስ ጴጥሮስ ግን በድፍረት በዚያ ሁሉ ሕዝብ መሃል ላይ ማለት እንደው እታሰራለሁ እገደላለሁ ብሎ ሳይሰጋ እንዲመሰክር ያደረገው መንፈስ ቅዱስ በውስጡ የእምነትን ጽናት ስላሳደረበት ነው። ስለዚህ ሃይማኖት ያላቸው ሰዎች ከጭንቀት ከሁከት የጸዱ ናቸው ነው። በሌላ ወቅቱም ሐዋርያው ቅዱስ ጴጥሮስ በዚሁ በክርስትናው የተነሳ በማስተማሩ የተነሳ ታስሮ እንደነበር እናውቃለን። እንደው ሚሉቅም ሐዋርያውን ያዕቆብን ገሎ ስለነበረ ገዢው እና የአይሁድን መደሰት አይቶ እሱንም ሊገለው ይፈልግ ነበርና ታስሮ ነበር። በታሰረበት ውስጥ ግን ፍጹም የሆነ እንቅልፍ ተኝቶ ነበር የምንመለከተው። ይሄ የሚያሳየን ምንድን ነው? ሰው ሲታሰር ጭንቀት አለበት፣ ሐሳብ አለበት። ነገ ምን እንደሚሆን አያውቅም። በዚያ ጭንቀት በዚያ ስጋት ውስጥ ግን ቅዱስ ጴጥሮስ ያለ ምንም ነገር ፍጹም ጸጥ ያለ እንቅልፍ ተኝቶ ነበር። የተኛው ምንድን ነው? በአምላኩ ላይ እጅግ በጣም የታመነ ስለነበረ ነው። የሐዋርያት ሥራ ምዕራፍ 12 ከቁጥር 1 እስከ 11 ላይ እንደምንመለከተው ማለት ነው። በዚያ በኋላ ነው እንግዲህ የእግዚአብሔር መልአክ መጥቶ ጎኑን ረግጦ አስነስቶ ቀስቅሶ ቤቱን በብርሃን ሞልቶ ልብሱን እንዲለብስ ጫማውንም እንዲያደርግ አድርጎት ታስሮበት የነበረውን የእጁን ካተና ታስሮበት የነበረውን የእግሩን እግር ብረት አውጥቶ በሩንም ከፍቶ ጠባቂዎቹ ሳይሰሙ በሰላም ሰተት ብሎ ወደ ወንድሞቹ ወደ ጓደኞቹ ሄዶ እንዲቀላቀል ያደረገው። ስለዚህ እምነት እንዲህ አይነት ሰላም ያሰጣል፣ የሰላም እንቅልፍ እንድንተኛ ያደርገናል። ሃይማኖት የሌላቸው ሰዎች ግን እንኳን ቆመው በአማን ተኝተው ህልማቸው ሲያቃዣቸው ነው የሚያድሩት። ስለዚህ የጭንቀት መፍትሄው ሃይማኖት እንደሆነ ልንረዳ ያስፈልጋል። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 6 ላይ ታዲያ ቅዱስ ጴጥሮስ ምን አለ? እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉታል። አዎ በህይወት የተማረው ነው፣ በኑሮ ያገኘው ነው። ይህን ትምህርት ለእኛ የሚመክረን ማለት ነው። ምክንያቱም እሱ ሃይማኖቱ ትንሽ በነበረበት ጊዜ ሃይማኖቱ አንሶ በነበረበት ጊዜ ተናውጦ ነበር። በኋላ ግን በጌታ ያለው እምነት ሲጨምር ፍጹም ሰላምን ስላገኘ እኛንም ለመምከር በቅቷል። እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉታል። ማን ነው እርሱ? ጌታ። ማን ነው እሱ? እግዚአብሔር። እግዚአብሔር ስለ እናንተ ያስባል። ስለዚህ የሚያስጨንቃችሁ ሁሉ ለእርሱ ጣሉት ተብሏል። ለእርሱ ለእግዚአብሔር አምነን ሰተን በሰላም ልንኖር ያስፈልገናል ነው። ሁለተኛው ህገወጥና ሞራል ነክ ስራ መስራት ያስጨንቃል። በእውነት አንዳንዶቻችን ብዙ ጊዜ ሰው ካላየን ለምድራዊም ለሰማያዊ ህግ መገዛት አንፈልግም። ህግ ብንጠብቅ የተጎዳን ስለሚመስለን እንሽራቸዋለን። ለቅጽበታዊ ደስታ በምንፈጽመው ድርጊት ኋላ ግን ደስታ ሳይሆን የህሊና መረበሽ ያጋጥመናል። ሰላማችን አጥተን ጭንቀት ውስጥ እንገባለን። ነቢዩ ኢሳይያስ በመሸ ጊዜ ድንጋጤ አለ፣ ከማለዳም በፊት አይገኙም፣ የዘረፉን ሰዎች እድል ፈንታ የበዘበዙንም ዕጣ ይህ ነው ይላል። ኢሳይያስ ምዕራፍ 16 ቁጥር 14 ላይ አያችሁ። ሲዘርፉ የነበሩ ሲቀሙ የነበሩ ሰዎች እድል ፈንታቸው ጽዋ ተርታቸው ምንድነው ማለት ነው? ጭንቀት ነው። ይህንን በቃየል ታሪክ መመልከት እንችላለን። ቃየል ወንድሙን አቤልን አታሎ ወደ ጓሮ ወስዶ በድንጋይ ወግሮ ከገደለው በኋላ እግዚአብሔር ሲጠይቀው እኔ የወንድሜ የአቤል ጠባቂ ነበርኩኝ ነው ያለው። አላየሁም ማለት ነው። ግን እግዚአብሔር ምንድነው? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮሃል፣ በምድር ላይ ኮብላይና ተቅበዝባዥ ትሆናለህ ሲለው ግን ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድከኝ፣ ከፊትም እሰወራለሁ፣ በምድርም ላይ ኮብላይና ተቅበዝባዥ ሆናለሁ፣ የሚያገኘኝም ሁሉ ይገድለኛል አለ። ተመልከቱ፣ ማን አለ? እንደ ያን ጊዜ እኮ ሰው የለም፣ ግን ያገኘኝ ሁሉ ይገድለኛል ብሎ ስጋት፣ ጭንቀት፣ ፍርሃት በውስጥ እንደገባበት እንመለከታለን። ስለዚህ ህገወጥና ሞራል ነክ ስራ መስራት እንዲህ አይነት ጭንቀት ነው የሚያመጣው። ኦሪት ዘፍጥረት ምዕራፍ 4 ከቁጥር 7 እስከ 15 ላይ እንደተመለከተው ማለት ነው። የይሁዳም ታሪክ ተመሳሳይ ነው። ይሁዳ ከ12ቱ ሐዋርያት አንዱ ማለት ነው። በቤተ ክርስቲያን ታሪክ እንደሚታወቀው እሱ አባቱን ገሎ እናቱን ያገባ ግፈኛ ሰው ነበር።
በቅዳሴ ማርያም ትርጓሜ ላይ ይህን መመልከት ይቻላል። እና ጌታችን ይህንን በደሉን ይህንን ኃጢአቱን ይቅር ብሎ ንስሐውን ተቀብሎ እናቱን ከቅዱሳት አንስት መካከል እሱን ደግሞ ከሐዋርያት ጋር መድቦት ነበር። በጣም የሚያስገርመው ከዚያ ሁሉ አብልጦ ታማኝነት የሚጠይቀውን የገንዘብ ያዥነትን ስራ ሰጥቶት እንደነበረ በዮሐንስ ወንጌል ምዕራፍ 12 ቁጥር 6 ላይ እንመለከታለን። ግን የተጸናወሰው የገንዘብ ፍቅር ጌታውን አሳልፎ ለ30 ብር እንዲሸጥ አድርጎታል። በዚህ የተነሳ በኋላ ግን ጌታ መሰቀሉንና መሞቱን ሲሰማ ተቀብሎት የነበረውን 30 ብር ለሰጪዎቹ ለአይሁድ ሸንጎ መልሶ ራሱን አንቆ ነው የገደለው። የሐዋርያት ሥራ ምዕራፍ 1 ቁጥር 18 ወይም ደግሞ በማቴዎስ ወንጌል ምዕራፍ 26 ቁጥር 4 ላይ ተገልጾ እንደምንመለከተው ማለት ነው። ስለዚህ ህገወጥና ሞራል ነክ የሆኑ ስራዎችን መስራት ከጭንቀት ብዛት የተነሳው ሰዎች ራሳቸውን እንዲያጠፉ እንኳን ሊያደርጋቸው ይችላል ለማለት ፈልጌ ነው። በምድራዊ ኑሯቸው በህግ የሚያስጠይቅ ነገር የፈጸሙ ሰዎች ካሁን ይታወቅ ይሆን ካሁን እያዝ ይሆን እያሉ በመባነን የውስጥ ሰላማቸውን ያጣሉ። እነዚህ ሰዎች ራሳቸውን አጋልጠው ያጠፉትን ለመካስ ቃል ገብተው መንግስትን ይቅርታ መጠየቅ ይሻላቸዋል። አለበለዚያ ግን ከጭንቀት ያመለጡ እየመሰላቸውና እንዳይደረስባቸው በማለት ይሄ ሌላ ተጨማሪ ወንጀል መስራት፣ ተጨማሪ ኃጢአት መስራት ወይም ደግሞ ይሄን ለመርሳት በሚደረግ ይሄ በየዳንስ ቤቱ እየዞሩ መጨፈር፣ መጠጣት፣ አላስፈላጊ የሆኑ ድራጎችን፣ አልኮል፣ ሴሰኛ መሆን የመሳሰሉት ሁሉ ምናልባትም የበለጠ አእምሮን ይረብሽ እንደው እንጂ ሰላምን ሊያስገኝ አይችልም። ራስን መርሳት ምን ጊዜም ሰላም ሊያመጣ አይችልም። ስንባንን መልሰን እንደገና ወደ ጭንቀታችን ነው የምንገባው። ለዚህ ነው ሁሉ ጊዜ በዚህ በእንትን ውስጥ በምንድነው በዲፕሬሽን ውስጥ የሚኖሩት እንትን እየወሰዱ የተለያዩ አደንዛዥ እጾችና ሱሰኛ ወደ መሆን የሚገቡት ማለት ነው። ስለዚህ ከዚህ ነገር በጣም የሚሻለው አንደኛ እዚህ ሞራል ነክ የሆኑ ነገሮችን ያልገባና መጥፎ ስራ ውስጥ ያልሰራ ሰው ሁሉ ጊዜ አይምሮውን መጠበቅ አለበት፣ ራሱን መግዛት አለበት። ለጥቃቅን ደስታ ሲባል ወደ ባሰ ነገር ውስጥ እንዳንገባ ራሳችን መጠበቅ አለበት። ምናልባት ግን በሆነ አጋጣሚ ተሳስተን እንዲህ አይነት ወንጀልና ኢሞራል የሆነ ስራ እየሰራን ያለን ካለን በንስሐ ራሳችንን ማስተካከል ነው የሚሻለው። ያን ጊዜ ነው በመንፈሳዊ አባታችን የንስሐ ቅጣት እሱን በምንቀጣበት ጊዜ አይምሯችን መረጋጋት ይጀምራል፣ ሰላምን እናገኛለን ማለት ነው። እግዚአብሔር ጋር ስንታረቅ ከዓለም ሁሉ ጋር ከፍጥረት ሁሉ ጋር ከራሳችን ጋር እንታረቃለን። ያን ጊዜ ሰላምን እናገኛለን። ሶስተኛው የኑሮ ውድነትና የገንዘብ ጦት ስጋት ነው። እንደው ይህን አሁን ከጊዜው ጋር ነው ለማንሳት የፈለግኩት። በእውነት ዛሬ ብዙ ሰው ስራ አጥቶ ቤቱ ላይ ቁጭ ብሏል፣ ወይም ስራውን እየለቀቀ በራሱ ፈቃድ ቁጭ ብሏል ማለት ነው። አዎ በጣም አስፈላጊ ነው። ግን ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ የሚለው ስጋት በእያንዳንዱ ሰው ላይ አለ። ብዙ ሰው ይጨነቃል። ኦኬ ይህንን ክፉ ጊዜስ እሺ እንደዚህ ልለፈው፣ ከዚህ በኋላ ስራ እንዴት ነው የማገኘው፣ እንዴት ነው የምኖረው የሚለው የብዙዎቻችን ጭንቀት ነው ማለት ነው። ግን በጣም የሚገርመው ነገር እግዚአብሔር እያንዳንዳችንን ሲፈጥረን ወደፊት የምንበላውን፣ የምንጠጣውን፣ የምንለብሰውን፣ የምንኖረውን ኑሮ ሁሉ አስቀድሞ አዘጋጅቶ ነው። ስለዚህ በዚህ በኩል ብዙ መጨነቅ፣ ብዙ መጠበብ አይኖርብንም። የሰው ህይወቱ በገንዘቡ ብዛት አይደለምና ተጠንቀቁ፣ ከመጎምጀምትም ተጠበቁ ነው ያለን ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ። የሰው ህይወቱ በገንዘቡ ብዛት አይደለም። ሰው ብዙ ገንዘብ በማግኘት ብዙ ደስታ ሊያገኝ አይችልም። ብዙ ገንዘብ ጤና እንኳን ሊሰጥ አይችልም። አሁን በተግባር እያየነው ይመስለኛል። ሰዎች ባከማቹት ገንዘብ ተጠቅመው ጤናቸውን ማግኘት አልቻሉም። ስለዚህ ገንዘብ የለኝም ብለን ልንጨነቅ አይገባንም ማለት ነው። ስለ ገንዘብ እንደውም አብዝተን ማሰብ እንደው ምን ልበለው በጣም ሃይማኖት ላላቸው ለክርስቲያኖች ተገቢ ነገር አይደለም። ሐዋርያው ቅዱስ ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳን አላመጣንምና አንዳችም ልንወስድ አይቻለንም። ምግብና ልብስ ከኖረን ግን እርሱ ይበቃናል። በጣም ደስ የሚል የህይወት መመሪያ ለክርስቲያኖች ይሄ ነው። የዕለት እንጀራ ማለት የዕለት እንጀራ፣ የዕለት ጉርስ፣ የዓመት ልብስ በቂ ነው። ምግብና ልብስ ከኖረን እሱ በቂ ነው። ከዓለም ምንም አላመጣንም፣
ደግሞ ተመልሰን ይዘን አንሄድም። ምን ሚሊየን ገንዘብ ቢኖረን ምን እንቁ ቢኖረን የፈለገው ሀብት ቢኖረን አንዳች ነገር እኛ ይዘን የምንሄደው ነገር የለም። ያ ከሆነ ደግሞ ለምንድን ነው የምንጨነቀው? ሀብት ያላቸው ሰዎች ሀብታቸውን ትተውት እንዳይሄዱ ይጨነቃሉ፣ ወይም ደግሞ ሀብታቸው እንዳይጠፋባቸው ይጨነቃሉ። እንደው ምናልባት ሌባ ቢሰርቀኝ ሀብቴ እንደዚህ ቢሆን እንደዚህ ቢሆን የስርዓት ለውጥ ቢደረግ ብዘር መዓት ብዙ ሰው እንደውም ገንዘብ ነው የሚያስጨንቀው። የራሱ ገንዘብ ሲያስጨንቀው ነው ሲያባል ነው ያድራል። እንደዛ እንደ ጫማ ሰፊው ማለት ነው። በሶስተኛ ክፍል ታሪክና ምሳሌ የተገለጸው ከበደ ሚካኤል የደረሱት አንድ ድርሰት ምናልባት በልጅነታቸው የተማራችሁ ሰዎች ወይም አሁን መጽሐፉን አግኝታችሁ የምታነቡ ሰዎች ታስታውሱት ይሆናል። እና አንድ ምስኪን ድሃ ጫማ ሰፊ ነበረ። በጎረቤቱ ደግሞ አንድ ሀብታም ባለጸጋ ይኖር ነበር የሚሆነው። እና ይሄ ጫማ ሰፊ ሊነጋ ሲል ጧት ወፎች ሲንጫጩ እሱ በቃ እንትን ምንድነው ስሙ የሙዚቃ መሳሪያ እንትን እያደረገ ዋሽንት እየነፋ በጣም ደስ ብሎት ሲዘፍን ነው የሚያረፍደው። ያ ሀብታም ባለጸጋ እየሰማው ሁሉ ጊዜ ይገረም፣ ምን ያህል ሀብት ቢኖረው ነው ይሄ ያህል ደስተኛ የሆነው እያለ ያስብ ነበርና ከዕለታት አንድ ቀን አስጠራውና ምንድነው ያለህ? ሁሉ ጊዜ ደስተኛ ነህ፣ ስትጫወት ስትዘፍን ነው የምሰማህ። ያለ ሀብት ምንድነው? ኧረ እኔ ጌታዬ እንደ ዕለት ጉርስ ብቻ ዕለት ሰርቼ ከማገኘው በስተቀር ምንም ቤሳ ቢስት የለኝም፣ በቤቴ ውስጥ ምንም የሚገኝ ነገር የለም አለ። ይሄ ሰው በድህነቱ ይህን ያህል ፈጣሩን ያመሰገነና የተደሰተ ብዙ ነገር ቢኖረው ምን ያህል ይደሰታል አላሰበና አንድ ከረጢት ሙሉ ወርቅ ሰጠው። እንካ ውሰድና ተጠቀምበታል። ሰውየው በጣም ተገርሞና አመስግኖ ያንን ከረጢት ሙሉ ወርቅ ይዞ ወደ ቤቱ ሄደ እና ሲሄድ ግን ዞር ዞር እያየ ነበር የሚሄደው። ለምን? ሰዎች ምናልባት አይተው እንደሆነ ይህን ወርቅ ይዤ ስመጣ ልክ እንደገባ ቤቱን አየ፣ ዙሪያውን ቃኘ። ሰው አይቶኛል አላየኝም የሚለው ማለት ነው። ቶሎ አለና መሬት ቀበረና ያንን ወርቅ ቀበረ። ከዛ በኋላ ማሰብ ጀመረ። ምናልባት እንደ ሰው እያወራ እንደ ወርቅ ሰጥቼዋለሁ ብሎ ቢያወራ ወይም ደግሞ ሰዎች አይተውኝ ከሆነ መተው እኮ ይህን ወርቅ ሲሉ ሊገሉኝ ነው አለ። ከዛን ጊዜ ጀምሮ መዝፈኑን መጫወቱን አቆመ። እንደውም መጨነቅ መረበሽ ጀመረ። ማሰብ በጣም አውጠንጠን ጀመረ። ምናልባት እንደው ይሄ ወርቅ ሲል አንዱ መጥቶ እንዳይገልኝ፣ ምናልባት አንዱ እንዲህ እንዳያደርግኝ እያለ እንደው ለወርቁ ብቻ እንዳይዘረፍ ብቻ ሳይሆን ለህይወቱ መስጋት ጀመረ። ከዛ በኋላ ግን ሲያስበው በጣም ጭንቀቱ እየበዛበት ሄደ። አንድ ቀን ያንን የቀበረውን ወርቅ አወጣና መልሶ ወደዚያ ባለጸጋ ሄደ። ጌታዬ በጣም አመሰግናለሁ ስለሰጠኝ፣ ነገር ግን ሰላሜን መልስልኝ፣ ወርቅህን ውሰድ ብሎ አለ የሚል ታሪክ ነው የተጻፈውና ለእኔ በህፃነት ያን ጊዜ 3ኛ ክፍል ሆኜ የተማርኩት እስካሁን ድረስ አስተማሪ ነው ማለት ነው። እና ሰዎች በገንዘባችን ስለማናገኝበት ከሆነ ትክክል አይደለም። በእውነት ገንዘቡ ጌታ ሆኖብናል ማለት ነው። አዞናል፣ ተቆጣጥሮናል ማለት ነው። ስለዚህ ሀብት ያለን ወንድሞች እህቶች፣ በእግዚአብሔር ስም ነው የምላችሁ፣ እግዚአብሔር የእናንተ የሰጣችሁን ማንም አይወስድባችሁም። አትጨነቁ። ገንዘብ የሌለን ደግሞ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያል መጨነቅ የለብንም። ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንዲህ ያለን፣ ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁም ይመግባችኋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው? ስለ ልብስስ ስለምን ትጨነቃላችሁ? የሜዳ አበቦችን እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉምም። ነገር ግን እላችኋለሁ ሰለሞንስ እንኳ ከክብሩ ሁሉ እንደነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቅ እንዴት! እንግዲህ እንዲሁ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ሁሉ ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ። የእግዚአብሔር ስም የተመሰገነ ይሁን። በማቴዎስ ወንጌል ምዕራፍ 6 ቁጥር 25 እስከ 34 እኔ ጊዜ ላለመውሰድ ይህን ሁሉ ሳብራራ አልቆይም። ግን ነገ ይጨነቃል፣ ስለ ነገ አትጨነቁ። የሰማይ አባታችሁ ይህ ሁሉ እንደሚያስፈልጋችሁ ያውቃል። ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን እያላችሁ ስለዚህ ስለ ምድራዊ ነገር አትጨነቁ። አስቀድማችሁ ጽድቁንና መንግሥቱን የእግዚአብሔር ልጅነትንና መንግሥተ ሰማያትን ፈልጉ፣ ሌላው በራት ላይ እንዳደረጉት ይባላል። እንደሱ ነው የሚጨመርላችሁና ስለሱ አትጨነቁ ብሎናል። እንዲያው በእውነት እኛ እግዚአብሔር እጅ ከሰጠን፣ ጤና ከሰጠን፣ አካል ከሰጠን ሰርተን ራሳችንን የማናኖርበት ምንም ምክንያት የለም እና ብዙ መጨነቅ አያስፈልገንም። ብዙ በመጽሐፍ ቅዱስ ውስጥ ብዙ ታሪክ መመልከት ይቻላል።
እንደው አንድ ሁለት ብቻ እንኳን ባነሳ በአንደኛ ነገሥት ምዕራፍ 17 ከቁጥር 9 እስከ 16 ላይ በሰራፕታ የምትኖር አንዲት ሴት ነብዩ ኤልያስ በዛ ዘመን ጠቅላላ አገሩ ጣዖት እያመለከ እግዚአብሔርን ክዶ ስለነበረ ሰማይን ገዝቶ ለጉሞ ዝናብ እንዳይዘንብ አድርጎ ስለነበር በአገሩ ሁሉ ድርቅ ሆኖ ምግብና ውሃ የጠፋበት ዘመን ነበርና ኤልያስ እግዚአብሔር ወደዚያች መበለት እንዲሄድ አዞት እዛ አካባቢ ላይ ከአንድ ክትክታ ስር ቁጭ ብሎ ፀሐይ ተጠልሎ እያለ እሷ እንጨት ልትለቅም መጣች። በቤቷ ውስጥ በቅራትን ያችን እንጎቻ ጋግራ ከልጇ ጋር በልታ ለመሞት ነበር ሐሳቧ። ናሲያት ነብዩ አንቺ ሴት ባክሽ ውሃ ጠጭኝ አላት። ደግ ሴት ስለነበረች ታዛ ውሃ ልታመጣ ትሰድ አይ ውሃ ብቻውን ቢጠጡ ጠኔ ነው የሚሆነው ማለት ቁርጠት ነው የሚሆነው። ስለዚህ የሚበላው ደግሞ ምግብ ጨምረሽ አምጪልኝ አላት። ወይ በሕያው እግዚአብሔር አለችው። በኤልያስ ዘመን ምግብ ከየት ይገኛል? እኔ በቤቴ ውስጥ በጉስጉሻ ማለት የዱቄት ማስቀመጫ ነው። በሱ አንድ ፍኝ ዱቄት በማሰሮዬ ይሄ ደግሞ የዘይት ማስቀመጫ ሸክላ ነው። በሱ ደግሞ ትንሽ እየጠብታ ዘይት ቀርቶኛል። እንጨት ሰብሬ አሁን ይዤ የሚሄደው ያችን ዱቄት እንጎቻ አድርጌ በዘይት ለውሼ ከልጄ ጋር በልተን ልንሞት ነው አለ። በሕያው እግዚአብሔር ይሁንብሽ አላት ነብዩ። መጀመሪያ ለኔ አምጪ ያንቺም አይጎልም አላት። ይሁን ብላ በእምነት ሄደች። ጉስጉሻዋን ስትከፍተው ግን ዱቄቱ ሙሉ ነበረ፣ ማሰሮዋም ዘይቱ ሙሉ ነበረ። ምክንያቱም ነብዩ ኤልያስን ልትመግብ የተሰለፈች ሴት ስለነበረች ማለት ነው። ስለዚህ ያን የመከራ ዘመን ሳይቸግራት ከነብዩ ጋር እየተመገበች አልፋለች። የኤልሳም ያደረገው ነገር አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ በሰርግ ቦታ ላይ በዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 16 ላይ እንደምንረዳው በእመቤታችን አማላጅነት ያ ዶኪማስ እመቤታችንን ጌታንም ደቀ መዛሙርቱንም በዚያ በሰርግ ቦታ ላይ ጠርቶ ስለነበር ጎዶሎ ተሞልቶ ውሃው የሆነ ጠጅ ሆኖ ከኀፍረት ድኗል። ዛሬም ያው ነው። በቅዱሳን ምልጃ የሚጠቀሙ ቅዱሳን በህይወታቸው በቤታቸው በኑሯቸው በትዳራቸው የሚያስተናግዱ ሰዎች አይጨነቁም። ትንሹ ይበዛል፣ ጎዶሎ ይሞላል፣ ባዶ ይኖረዋል፣ ውሃው የወይን ጠጅ ይሆናል፣ መራራው ይጣፍጣል ብለው ማመን ያለበት። በዚህ የተነሳ አይጨነቁም። በእምነት ሆነው ስራቸውን ብቻ ያከናውናሉ። በስራ አይለግሙም። አምላካቸው ይባርክላቸዋል። እና ይሄ ነው እንግዲህ በአንድ ወቅት ደቀ መዛሙርቱ ደግሞ ምግብ መያዝን ረስተው ነበር እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አላቸው። ያ ጊዜ ደነገጡ። እኛ አስታውሰን ስንቅ እንጀራ አልያዝንም ከፈሪሳውያንና ከሰዱቃውያን ካልበላን እንዴት እንሆናለን ብለው ተጨነቁ። ጌታችን ግን ይህን ችግራቸውን አውቆ እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ገና አታስተውሉምን አላቸው። ብዙ ጊዜ ገበያችን ትንሽ ሲሆን ወይም ትንሽ ሲመስለን ወይም የተቆረጠ የታወቀ የወር ደመወዝ ከሌለን የምንጨነቅ በጣም ብዙዎች ነው። ልጆችን ምን አብልቼ ዘመዶችን በምን ረድቼ እያልን ባለን ገንዘብ እንደው እንዲያበረክተው እየጸለይን ከመጠየቅ ይልቅ አስቀድመ በጭንቀት የምንጎዳ ብዙዎች ነው። ይልቁን በውጭ የምንኖረው ሰዎች ያ አሁን በደረሰው ሁኔታ ላይ ስትመለከቱ አሁን ቤቴ ቁጭ አልኩሽ አገር ቤት እንዴት ነው እናቴ እንዴት ረጅ አባቴ እንዴት ረጅ ሚስቴ እንዴት ልጆቼን እንዴት አድርጊ በጣም ነው የምንጨነቀው። ግን ሃይማኖት ይኖረን አንጨነቅ ነውና ጌታችን ኢየሱስ ክርስቶስ ግን ለ5000 5ቱን እንጀራ ስንት ሞሰብ እንዳነሳችሁ ትዝ አይላችሁም ወይ? ወይስ ለ4000 7ቱን እንጀራ ስንት ቅርጫት እንዳነሳችሁ ትዝ አይላችሁም ወይ? ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልነገርኳችሁ እንዴት አታስተውሉም ነው ያላችሁ። በማቴዎስ ወንጌል ምዕራፍ 16 ከቁጥር 5 እስከ 12 ያለውን ታሪክ ነበር ስንነጋገር የነበረው እና ደቀ መዛሙርቱ ያን ጊዜ ግን ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ ማለት ከሰዱቃውያንና ከፈሪሳውያን ትምህርት ማለት የሚያጠራጥር የሚያስክድ ትምህርት ተጠበቁ ማለት እንደሆነ አስተዋሉ ነው የተባለው። ስለዚህ ሰው አንድ ክርስቲያን ግን እንደው በእውነት አዋፍን ሁሉ የሚመግብ አምላክ ፍጥረቱን ሁሉ ምንድነው እውራ ሞራ የሚቀልበው ጌታ ይላሉ እናቶቻችን ያልተማሩት እነሱ ሳይበልጡን አይቀርም። ስለዚህ ይህን የሚያምን ሰው ፈጽሞ መጨነቅ የለበትም። ኢየሱስ ክርስቶስ ትናንትናና ዛሬ እስከ ዘላለም ያው ነው የሚለው ቅዱስ ጳውሎስ በዕብራውያን ምዕራፍ 13 ቁጥር 10 ላይ። ስለዚህ የትናንትናው ጌታ አበርክቶ ያን ሁሉ ህዝብ የመገበ ጌታ በቃና ዘገሊላ በሰርግ ቦታ ተገኝቶ ጎዶሎ ሞልቶ ውሃውን የሆነ ጠጅ አድርጎ ዶኩማስን ከኀፍረት ያዳነ ጌታ ዛሬም ከኛ ጋር ነው። ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን በአጠቃላይ ስለ ገንዘብ ወይም ስለ ገቢ መጨነቅ የለብንም ነው። አራተኛው ነው ዋነኛው ያሁን የዘመናችን ጭንቀት የህመምና የሞት ስጋት ጭንቀት ነው። በተለይ አሁን ባስነጠሰን ቁጥር እንኳን ሰውነታችን ባተኮሰ ቁጥር የምንጨነቅ
የምንባባ በጣም ብዙዎች ነው። ለምን ተጨነቀ? ምናልባት ንስሐ ስላልገባን ስጋውን ደግሞ ስላልተቀበልን ነው። እሱ ከሆነ ምንም መጨነቅ የለብን። አሁንም እንችላለን። በሉቃስ ወንጌል ምዕራፍ 23 ቁጥር 43 ላይ እኮ ያን ወንበዴ እድሜውን ሙሉ በሽፍትነት የኖረ ወንበዴ ከተሰቀለ በኋላ በሞት አፋፍ ላይ እያለ ነው ጌታ ሆይ በመንግስት አስበኝ ስላለው ዛሬ ከኔ ጋር በገነት ትሆናለህ ብሎ የምህረት ደጁን ከፍቶ ከቀደሙት አባቶችን ከደጋጎቹ ከነ አብርሃም ከነ ይስሐቅ ከአዳም እንኳን ተቀድሞ ገነት እንዲገባ ያደረገ አምላክ። ስለዚህ ዛሬ እኛ ምንም ሳንያዝ ንስሐ መግባት እንችላለን። መቁረብ እንኳን ባንችል ቤተክርስቲያን እንኳን ቢዘጋብን እንችላለን። እግዚአብሔር የሚፈልገው የኛን መመለስ ነው። ቀድመን እኮ ቆርበናል። ሲሆን እስካሁን ማድረግ ነበረብን። ካላደረግን ምንም ማለት አይደለም። አሁን ዛሬ መመለሳችን ነው እግዚአብሔር የሚፈልገው። ስለዚህ በዚህ መጨነቅ የለብንም ለማለት ፈልጌ ነው። እና ሌላው ምናልባት እንደ ብታመም ብሰቃይስ፣ እኔ በመሰረቱ መጀመሪያ እንዳንታመም ነው መጠንቀቅ ያለብን። እንዳንታመም መጠንቀቅ፣ አባቶቻችን የሚነግሩንን ነገር ሁሉ በሙሉ ተግባራዊ ማድረግ አለብን። እስራኤል ከግብፅ እንዲወጡ ሙሴ ነው ሂዶ የሰበከላቸው ወይም የነገራቸው። እንደሚታወቀው ሙሴ በምድረ በዳ 40 ዓመት ከቆየ በኋላ ሂዶ እስራኤልን የአባቶቻችሁ አምላክ የአብርሃም የይስሐቅ የያዕቆብ አምላክ ከዚህ እንድትወጡ ይፈልጋል እና ወደ ተስፋይቱ ምድር ወደ ከናን እንጓዛለን ብሎ ይህን ሲያስተምር መጀመሪያ አላመኑትም ነበር። በኋላ አመኑት፣ ተቀበሉት እና ወደ ፈርዖን ገብቶ የተለያዩ ታምራትን አደረገ። 9 ታምራት ተደርጎ በ9ኙ ታምራት እየተገላበጠ ማለት ልቦናውን አደንድኖ ፈርዖን አንድ ጊዜ እሺ አንድ ጊዜ መልሶ እምቢያለ እሺ እምቢያለ 9 ታምራት ተደርጓል። በመጨረሻ ግን እግዚአብሔር በነገው ዕለት ግን ይለቃችኋል፣ በጸናች እጅ በበረታ ክንድ አወጣችኋለሁ፣ ዝም ብላችሁ አትወጡም፣ ግብፃውያንን ትበዘብዛላችሁ፣ ትቸኩላላችሁ። ስለዚህ ይህን አድርጉ ብሎ መመሪያ ሰጠ። መመሪያው ምንድነው? እያንዳንዱ እስራኤላዊ ጠቦት እንዲያዘጋጅ፣ ያንን ጠቦት በቤት ውስጥ እንዲያርድ፣ እሱን ስጋውን እንዲበሉ፣ ደሙን የቤቱን መቃን እንዲቀቡት፣ ማንም ሰው ከቤቱ እንዲያወጣ ዘግቶ እንዲቀመጥ፣ ቀሳፊ መልአክ ይመጣል፣ ያኔ መልአኩ እነሱን እንዳያገኛቸው የሚል መመሪያ ነበር የተሰጠው ለሙሴ ነው። ሙሴ ተናገረ፣ ህዝቡ አሜን ብሎ ተቀበለ። ለምንድን ነው እግዚአብሔር ለእያንዳንዳችን ያልነገረን? እባክህ ምናምን ያለ ሰው የለም። ቤታቸው ዘጉ፣ የተባሉትን አደረጉ። የእግዚአብሔር መልአክ የእስራኤላውያን ቤት ደም እንዲቀባ የግብፃውያን እንዳይቀባ ምልክት እንዲደረግለት የጠየቀው የሚሳሳት ሆኖ ነው? የሰው ድርሻ ስላለው ነው ወገኖች። እግዚአብሔር አዘዘ። ያዘዘው በባሪያው በሙሴ በኩል ነው። ዛሬ አባቶቻችን ሊቃነ ጳጳሳት ሲኖዶሱ ያዘዘው ትእዛዝ አለ። ያን ትእዛዝ ህዝቡ የማይቀበሉ ለምንድን ነው? አንዳንድ ሰባኪያን፣ አንዳንድ መምህራን፣ አንዳንድ ካህናትን የምንል ከቤተ ክርስቲያን ምን ነው አባቶቻችን ብናዳምጥ? ወገኖቼ በክርስትና ውስጥ ትልቁ ነገር መታዘዝ ነው። ትልቁ ነገር ትህትና ነው። እኔ ከአባቶቼ አልበልጥም፣ ከእነሱም አላውቅም። እነሱ ያሉኝን ነው መቀበል ያለ። እንዲያውም መጽሐፍ ቅዱስ እየጠቀስኩ የምናገረው እንዲያው ላስረጅነት ያህል ነው እንጂ አባቶቼ የነገሩኝን ምን ያለማቅማማት የመቀበል መንፈሳዊ ግዴታ አለብኝ። ክርስቲያን ለመሆን ኦርቶዶክሳዊ ተዋህዶ ለመሆን ከአባቶቼ የበለጠ ንግግር ልናገር። ምጥ ለእናቱ አስተማረች ይባላል። እኔ ክርስትናን ለነሱ ላስተምር አልችልም። እንዴት ተብሎ ነው? በጣም ነውር ነው በእውነት። ቢያንስ በመታዘዛችን እንኳን በረከት እንደምናገኝ ማሰብ መቻል አለብን። ስለዚህ አትውጡ፣ በቤታችሁ ተቀመጡ ሲባል በቤታችን መቀመጥ አለብን። ርቀታችሁን ጠብቁ፣ አትጨባበጡ የተባልነውን ነገር በሙሉ ባለሙያዎች የሚነግሩንን አባቶች የሚነግሩን ይህን መጠንቀቅ አለብን። አንዳንድ ሰው ፈሪ ነህ እንዴ? ሃይማኖት የለም እንዴ? ሃይማኖት አለኝ እንዴት ነው የሌለኝ? በእግዚአብሔር አምናለሁ። ደግሞ እንደ ባለ አእምሮ የተነገረኝን ነገር ተግባራዊ ያደርጋለሁ። አእምሮ አለኛ፣ ህሊና አለኛ። ህሊና አእምሮ እኮ አለኝ። ሃይማኖት አለኝ ብዬ በትዕቢት መኪና እየበረረ ልገባ አልችልም። እግዚአብሔር ያድናል። አዎ በችግር ጊዜ ያድናል። እኔ ባለ ሰማዕታት እኮ እሳት ውስጥ ገብተው እግዚአብሔር ያወጣቸው እነሱ ወደው ፈቅደው ገብተው አይደለም እኮ። ወደ ፈተና አታግባን ነው እኮ የምንለው። ወደ ፈተና አታግባን ማለት ፈተናው ይቀራል ማለት አይደለም። ወደ ፈተና ብንገባ እንኳን አንተ በቸርነት አድነን ማለት እንጂ ራሴ ወድጄ ፈቅጄ ፈተና እየፈጠርኩ አይደለም የምገባው። አናንያ ዛሬ ሚሳኤል እሳት ውስጥ የገቡት ሰዎች ጣሏቸው እንጂ እነሱ አይደሉም እሳት አንድ የገቡት። እንዴት ያለ አስተሳሰብ ነው! ስለዚህ እኔ እሳት የሆነውን ቫይረስ እያወቅኩ ራሴን በራሴ ለማግድ አልችልም። ይሄ ትዕቢት ነው። ይልቁኑ ምን አደርጋለሁ? እጠነቀቃለሁ። የአቅሜን ያህል። ከአቅሜ ውጭ ሆነ የማላውቀውን ደግሞ እግዚአብሔር ይጠብቀኛል። ጸልያለሁ፣ እምነቴን እቀባባለሁ፣ ጸበሌን እጠጣለሁ፣ ጸበሌን እጠመቃለሁ። እሱን ሁሉ አደርጋለሁ። መንፈሳዊ ነገር አልተውኩም። ደግሞ በእኔ የሚጠበቀውን ደግሞ አደርጋለሁ። ስለዚህ እስራኤል አትውጡ ተባሉ፣ አልወጡም።
የእግዚአብሔር መልአክ መጣ፣ ግብፃውያንን በኩር ገደለ። እስራኤላውያን ግን በሰላም ወጡ። በመሰረቱ የእግዚአብሔር መልአክ እኮ በግብፃውያንም ቤት ገብቶ ያገኘውን አልገደልም። የገደለው በኩር ነው። እንዲህ ሰዎችን ለይቶ ያወቀ መልአክ፣ የእግዚአብሔር መልአክ፣ በመንፈስ ቅዱስ የሚመራ መልአክ፣ ሁሉን አዋቂ የሆነ መልአክ የግብፃውያንንና የእስራኤላውያንን ቤት መለየት አቅቶት አይደለም ደም ቀቡት ያለው፣ እናንተ የምታደርጉት ነገር አለ ለማለት ነው። ስለዚህ የእኛም ድርሻ አለን። ድርሻችንን ካወቅን አንጨነቅም ለማለት ፈልጌ ነው። መጨነቅና መጠንቀቅ በጣም የተለያዩ ነገሮች ናቸው። እጠነቀቃለሁ ግን አልጨነቅም። ሁሉን የሚያውቅ እግዚአብሔር ፈጽሞ ከዚህ ነገር ያወጣኛል ብዬ አምኜ እኖራለሁ። ስለዚህ መንፈሳዊ ወንድሞቼ እህቶቼ፣ በትዕቢት ከማሰብ እንጠንቀቅ። እንዲያውም እውነተኛ መንፈሳዊያን ሰዎች ትሑታን ናቸው፣ በጣም ትሑታን ናቸው። ራሳቸውን ዝቅ ነው የሚያደርጉት። እንደው የመቃርስን ታሪክ እናውቄን ሁልጊዜ የምንሰብከው የምንናገረው እኮ ነው። መቃርስን ብቻውን ዘግቶ በሚኖርበት ጊዜ ሰይጣን መጥቶ አንተ ከዚህ ከዓለም ተለይተ የተቀመጥከው ወደ አባትህ ገነት ማነው ወደ አዳም ገነት ልትገባ ነው? አረ የጠባይ ክፋት ከሰው ለይቶኛል፣ ከሰው ጋር የሚያኖር ባህሪ ጠባይ ስለሌለኝ ነው በዚህ የተቀመጥኩት እንጂ ጠባይ ጥሩ ቢሆን ከሰው አልለይም ነበር። እኔ ስለ ገነት አላውቅም ሲሆን ትህትናን ዲያብሎስ በኑ ይጠፋል። እንዲህ እያደረገ በትህትና ሲያሸንፍ መጨረሻ ላይ ነፍሱ ከስጋው ተለይታ ቅዱሳን መላእክት ነፍሱን ወደ ገነት በሚያሳርጉበት ጊዜ መቃርስ አመረጥከኝ አይደል ሲለው ምንድን ነው ያለው? ገና ምኑ ታውቆ በግራ ቆም በቀኝ ቆም መቼ ታውቆ። በጣም የመጨረሻ ያቺ ነፍስ ከስጋ ከተለየ በኋላ እኮ አንድ ሰው ፈተና የለበትም። ግን ምንድን ነው የሚያሳየን ፍጹም ትህትናውን። ስለዚህ ዛሬም የሚጠቅመን እኛ ትሁት መሆናችን ነው። ይልቁን እኮ እኛ እኮ ምንድን ማህበራዊ ቀረቤታችንን እናራረቅ ምናምን ስንል ጥላቻ አይደለም፣ ፍቅር ነው። ከኔ ላይ ያለው ምን አውቃለሁ? ስለዚህ ለወንድሞቼ ለእህቶቼ ለምንድን ነው እንቅፋት መሆን? ለራሴ ብቻ እኮ አይደለም የምጠነቀቀው፣ ለሌላውም ሰው ነው፣ ለሚገናኘኝም ሰው ነው። ስለዚህ ክርስቲያን የሆነ ሁሉ ይህን ሊተገብር ነው የሚገባው የሚል እምነት አለኝ። ይህን ካደረግን አንጨነቅም ነው ለማለት የፈለግኩት እና አስቀድመን እንዳንታመም መጠንቀቅ፣ ደግሞ እንደማንታመም ማመን ያስፈልጋል። ስለዚህ ጧት ስትወጡ እምነታችሁን መቀበጥ መጠጣት፣ እንደገና እምነት ያላችሁ እምነቱን መጽሐፍ ቅዱሳችሁን በጸሎት መጽሐፋችሁን መጸለይ አብዝቶ መጸለይ፣ የቻለ ደግሞ መስገድ። አሁን ይልቁንም ሕማማት እየመጣ ነው፣ እንነጋገራለን እንዴት ምን ማድረግ እንዳለብን። በደንብ ድብን እያደረጋችሁ ስገዱ፣ ቀንስገድ፣ ወደ ፈጣሪያችን እንመለስ። ያልተመለሰ ልብ ያለው ሰው አለ፣ ትዕቢተኛ ልብ አለ። አሁንም ወንድሞቻችን እህቶቻችን አባቶቻችን ላይ ጣታችንን የምንቀስር ጣታችን ይመለስ ባካችሁ። እንዲህ ሰው የተከፈተ ጉድጓድ እንኳን እየታየው እንዴት አይመለስም? ምን አይነት ልብ ነው በእውነት? በቀን ስንት ሰው እያለቀ ነው እየተባለ እየሰማን፣ አይናችን እያየ ጆሮአችን እየሰማ ምንድን ነው የተባለው? ጉድጓዱ የተማሰ ልጡ የተራሰ ይባላል። ይሄ ለሽማግሌ የሚነገር። ዛሬ ግን ለሁላችንም ነው። የሁላችንም ጉድጓድ ተምሶ ልጡ ተርሶ ተዘጋጅቶ እየጠበቅን እንዳለ እንኳ ያለ ይቅርታ ያለን ያለ ፍቅር ያለን ሰዎች ምን አይነት ሰዎች ነው? አሁንም በሰዎች ላይ የምንፈርድ ራሳችን ላይ እንፍረድ። በእኔ በደል ነው በእኔ ኃጢአት ነው ብንል እግዚአብሔር ሊምረን ይቅር ሊለን ይችላል። ስለዚህ አንደኛ ሳንታመም፣ ሁለተኛ ደግሞ ብታመምስ በሉ እስቲ ብትታመሙ ምን ትሆናላችሁ? እንዲህ ማን የፈወሰ አምላክ እኮ ነው ከኛ ጋር ያለው። ጌታ ኢየሱስ ክርስቶስ የት ሄዱ ነው? ከመወለዱ ጀምሮ እውር የነበረውን ሰው እንዴት አድርጎ ነው ያዳነው? መጀመሪያ ምራቅ ትፋለ ጭቃ አደረገ። ከዚያ ከግንባሩ ላይ ምልክት አደረገለት። ሄድና በሰሊሆም መጠመቂያ ተጠመቃለው። ተጠምቆ አይኑ ብርሃን ሆኖለት ወጣ። ስለዚህ የአምላክነት ድርሻውን አድርጎለታል። ደግሞ የሱን ድርሻ አድርጓል። እኛም እንታዘዛለን፣ በጸሎት እንጠመቃለን። እግዚአብሔር ብርሃን ያደርግልናል። ይህንን ጭንቀት ይህንን ጨለማ ያስወግዳል ብሎ ማመን ያስፈልጋል ማለት ነው። 38 ዓመት ሙሉ ያልጋ ቁራኛ በደዌ ዳኛ ተይዞ የነበረውን ያን መጻጉዕንስ እንዴት እንረሳዋለን? አሁን በዚህ ጾም ወቅት እኮ የሚሰበኩ ናቸው እነዚህ ስብከቶች በሙሉ በዮሐንስ ወንጌል በምዕራፍ 5 ቁጥር 2-9 ላይ ያለው ታሪክ ማለት ነው። ስለዚህ እንዲህ የሚያድን ጌታ፣ አልጋህን ተሸክመህ ሂድ የሚል ጌታ የኔ አምላክ እኮ ነው፣ የኔ ጌታ እኮ ነው። ስለዚህ አልታመምም። ብታመም ደግሞ ያድነኛል፣ ይፈውሰኛል። 12 ዓመት ሙሉ ደም ሲፈሳት የነበረችውን ሴት በጨርቁ ጨብጣ በእምነት እንደዳነች ዛሬ ምድናለሁ ብሎ ማመን ያስፈልጋል ማለት ነው። እምነት በውስጣችን ሊኖር ያስፈልጋል። እምነት በውስጣችን የሉቃስ ወንጌል ምዕራፍ 8 ቁጥር 43-48 ላይ 12 ዓመት ሙሉ ከዘመድ ተለይታ ከወገን ርቃ የሰው የበታች ሆና ሀብቷን ንብረቷን ጨርሳ ተዋርዳ የነበረችውን ያችን ሴት ያዳነ ጌታ ዛሬም እኔን ያድነኛል ብለን በእምነት መኖር መቻል
አለብን። ሲከፋ ምንድን ነው የሚሆነው? በቃ አክፉትና በጣም ቢደርስ ይሄ በሽታ ደርሶብኝ ምን ሆናል? እሞታለሁ። ብሞትስ እንዴ ሙታን እንዲያስነሳ አምላክ እኮ ነው ከኔ ጋር ያለው። እነሳለሁ ብሎ ማመን ያን እንኳ ቢቀር እኮ እኛ እኮ ከዚህ ከክፉ ዓለም ወደ ተሻለ ዓለም ነው እኮ የምንሄደው። ለዚህ ነው ሐዋርያው ቅዱስ ጳውሎስ በፊልጵስ ምዕራፍ 1 ቁጥር 23 ላይ ልሄድ ከክርስቶስ ጋር ሊኖር እናፍቃለሁ ከሁሉ ይልቅ እጅግ የሚሻል ነውና። ይህ መከራ ያለበት ስቃይ ያለበት ታሞ በጣር መኖር ያለበት ዓለም ነው እኮ የሚቀርብን። በሐሰት የምትከሰን ዓለም ነው እኮ የምትቀርብን። ወደ ብርሃን ሀገር እኮ ነው የምንሄደው። እውነት ሃይማኖት ካለን ገነትን በአእምሯችን የምንስል ከሆነ በፍጹም ሞታለሁ ብለን መስጋት የለብንም። በሉቃስ ወንጌል ምዕራፍ 2 ቁጥር 29 ላይ ያ ታላቁ አረጋዊው ስምዖን የተናገረውም ይህንን ነው። ጌታ ሆይ እንደ ቃል አሁን ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና አለ። ጌታን ከታቀፈ በኋላ እኮ ነው በቃ ያ እርጅናው ታድሶ ወደ ወጣትነት ተመልሶ አቅም አግኝቶ ኃይል አግኝቶ ካየው በኋላ በቃ ከሰዎች ሁሉ በፊት ጌታ የማዳን ስራውን ከመስራቱ በፊት ይህንን ማዳንህን አሳይተኛል፣ ከእንግዲህ ባሪያህን በሰላም አሰናብተኛል። ይህን ያህል ዘመን ካልጋ ጋር ተጣብቆ የኖረ አረጋዊ ሽማግሌ በቃ ስለዚህ እኛም ወደ ተሻለው ዓለም እንደምንሄድ ካመን አንጨነቅም ነው። እኔ ለማለት የፈለግኩት ራሳችን በራሳችን ሞታችን እናቅርብ ማለት አይደለም። የመጀመሪያው ደረጃ እግዚአብሔር ሆይ ይሄ ነገር ይሄ ጥፋት ይሄ መቅሰፍት ከኔ እንዲለፍ እለምንሃለሁ ነው። ግን እንዳንጨነቅ እነዚህ ሁሉ አማራጮች እንደሆኑ ልናያቸው ያስፈልጋል ለማለት ፈልጌ ነው። እና ምናልባትም ደግሞ በተለይ ብዙዎቻችን እንደው እኔን ጨምሮ ጭንቀታችን ለቤተሰባችን ነው። በእርግጥ እኔ ካለፍኩ ልጆችን ማን ያሳድጋል? የትዳር ጓደኛዬ እንዴት ይሆናል? የትዳር ጓደኛዬ እንዴት ትሆናለች? የሚል በጣም እንጨነቃለን። እውነት ነው፣ ያስጨንቃል። ኃላፊነት አለብን። ለቁም ነገር ማብቃት አለብን። ስለዚህ እግዚአብሔር ከማያልቀው ዘመን ይነሳናል ብዬ አላምንም። ጊዜውን ይሰጠናል። ጊዜ ለንስሐ ዘመን ለፍስሐ ይሰጠናል። ከልጆቻችን ጋር በደስታ እንድናሳልፍ ይህንንም ዘመን ይህን ክፉ ዘመን እንደሚያሳልፍልን አምናለሁ። ግን አልጨነቅም። ሙሴ እንዲህ አይነት ጭንቀት ነበረበት፣ ትሞታለህ በተባለበት ጊዜ ማለት ነው። ድንገት ግን እንደው ልጆችን እንዴት ነው የሚሆኑት? እግዚአብሔር ታርፋለህ ከእንግዲህ ያችን ተስፋ ያደረካትን ከነዓንን አትገባም አለኝ ብሎ በሚተክዝበት ጊዜ ድንጋይ ሲፈነቅል ከድንጋይ ውስጥ ትላይ ይህች ትል እንደው እዚህ ውስጥ አሁን ምን በልታ ትኖራለች ሲል እዛ ውስጥ የሚገርማችሁ ነገር ኦክሲጂን አየር ውሃ በሌለበት በድንጋይ ስር ውስጥ ትንሽዬ ቅጠል ተመለከተ። ለዚች ትል እግዚአብሔር ተጨንቆ ይችን ቅጠል ካዘጋጀ ለእኔ ልጆችማ እግዚአብሔር የበለጠ ያስባል ብሎ ተጽናንቶ ተረጋግቷል። ስለዚህ እኛ በእግዚአብሔር እንመን እንጂ ስለ ቤተሰቦቻችን እግዚአብሔር ያስባል ለማለት ፈልጌ ነው። የሚያስጨንቋችሁ የሚያስጨንቁኝ እኔ ብናወጥ ደስ እንዳይላቸው ለሞትም እንዳልተኛ ዓይኖችን አብራ ይላል ቅዱስ ዳዊት መዝሙር 13 ቁጥር 4። ስለዚህ መጸለይ ነው ያለብን ማለት ነው። መጸለይ ነው ያለብን። እንጸልያለን። ከቅዱስ ዳዊት ጋር እንዘምራለን። የሞት ጣር ያዘኝ፣ የሲኦልም ሕማም አገኘኝ፣ ጭንቀትና መከራን አገኘሁ፣ የእግዚአብሔርን ስም ጠራሁ፣ አቤቱ ነፍሴን አድናት ይላል መዝሙር 116 ቁጥር 3 ላይ። መድኃኒቴ ከእርሱ ዘንድ ናትና እርሱ አምላኬ መድኃኒቴም ነውና እርሱ መጠጊያዬ ነው እጅግም አልታወክም ይላል መዝሙር 61 ቁጥር 2 ላይ። መድኃኒቴ እርሱ ነው፣ እግዚአብሔር መድኃኒታችን ነው። ስለዚህም አልታወክም ነው ያለው። ስለዚህ እኛ መታወክ የለብንም። እንጸልይ ወገኖቼ፣ በውዳሴ ማርያም እንጸልይ፣ በመዝሙር እንጸልይ። መዝሙረ ዳዊት አሁን በተለይ ቤታችሁ ዘግታችሁ የተቀመጣችሁ ዝማችሁ እንትን ሆናችሁ አትቀመጡ። ምንድነው ስራ ፈት ሆናችሁ አትቀመጡ። መጸለይ አለ። አብዝተን መጸለይ፣ ቅዱሳት መጻሕፍት የምናነብበት ጊዜ ነው መሆን ያለበት። ምናልባት እንደው ያላወቃችሁ ሰዎች ካላችሁ በዳዊት እንዴት እንደሚዘመር ማነው እንዴት እንደሚጸለይ ውዳሴ ማርያም የዕለቱን ብቻ ብትጸልዩ ትችላላችሁ። ከዕለት የዕለቱንና ምንድነው ስሙ የወድስዋን ጨምራችሁ ማለት ነው። መጀመሪያ ምንድነው እንደ መግቢያ በጸሎታችሁ በውዳሴ ማርያም መጽሐፎቻችሁ ላይ የዘወትር አለው። ከዚያ በኋላ የዘወትር ማለት ሁልጊዜ የማይቀር ማለት ነው። በሰኞም ማክሰኞም የዘወትር ሁልጊዜ የሚጸልዩ ናቸው። እነሱ የተለያዩ እንትኖች ምንድነው አንቀጾች ናቸው። ከዚያ ቀጥሎ ግን ሰኞ ከሆነ የሰኞን፣ ማክሰኞ ከሆነ የማክሰኞን፣ ሮብ ከሆነ የሮብን እንጸልያለን ማለት ነው። ከዚያ የወድስዋ መላእክት ብላችሁ በጸሎታችሁን መዝጋት ትችላላችሁ። ውዳሴ ማርያም በዚህ አይነት መልክ ያልቃል። ምናልባት ማታ ደግሞ ስትጸልዩ በውዳሴ ማርያም ብትጸልዩ ነው አሁንም እኔ የምመክረው። ከመቤታችን የሚበልጥ ምንም ነገር ስለሌለ ማለት ነው። እና እሱን ስንጸልይ ደግሞ
ማታ ስንጸልይ በዋዜማው ነው። ምክንያቱም በቤተ ክርስቲያን ወይም በዕብራውያን አቆጣጠር ስለምንሄድ ማለት ነው ከምሽቱ 12 እንደ ኢትዮጵያ አቆጣጠር ወይም በዚህ ሀገር 6 ፒኤም ጀምሮ እስከ በመነጋው 6 ፒኤም ድረስ ያለው ነው እንደ አንድ ቀን የሚቆጠረው ማለት ከምሽት ነው የሚጀምረው ማለት ነው። ከምሽት 12 ሰዓት እና ብርሃን 12 ሰዓት ነው አንድ ቀን የምንለው። ስለዚህ ዛሬ ለምሳሌ ቀኑ ቅዳሜ ነው፣ ማታ የምንጸልየው ግን እሁድን ነው ማለት ነው። በዚህ አይነት መልክ ውዳሴ ማርያማችን እንጸልያለን። ጧት ወይም ሌሊት ግን ስትጸልዩ ውዳሴ ማርያምና ዳዊት ድገሙ ማለት ደጋግማችሁ ጸልዩ ማለት ነው። ድግምት ምናምን እያለ ሰው በሌላ ትርጉም የሚሰጡት ሰዎች አሉ። ስለዚህ ዳዊታችን የምንጸልየው ደግሞ መዝሙር 1 እስከ 30 የሰኞ፣ ከ31 እስከ 60 የማክሰኞ፣ ከ61 እስከ 80 የረቡዕ፣ ከ81 እስከ 110 የሐሙስ፣ ከ111 እስከ 130 የዓርብ፣ ከ131 እስከ 150 የቅዳሜ። እሁድ ልዩ የነቢያት ጸሎቶች ናቸው። ሁሉም ነቢያቶች የጸልዩዋቸውን በአንድ ላይ ሰብስበው አመጣዋቸዋል ማለት ነው። እናንተ ምናልባት መዝሙረ ዳዊት ለጸሎት የተዘጋጀው ከሌላችሁ ልታገኙ ስለማትችሉ በወንጌል መጸለይ ትችላላችሁ። ግን ከሰኞ እስከ ቅዳሜ ድረስ ያለውን እባካችሁ ዳዊት ድገሙ። እንኳን ለራሳችሁ ለጎረቤቶቻችሁ፣ ለሀገር ትተርፋላችሁ። በእውነት መቅሰፍት ወደ ቤታችን አይገባም። መቅሰፍት ወደ ቤታችን በፍጹም አጋንንት ይፈሩናል፣ እኛን ሊነኩን አይችሉም። ያኔ ልባችሁ የታመነ ይሆናል። እግዚአብሔር አምላካችን ጸሎታችንን እንዲሰማን ቅዱስ ፈቃድ ይሁንልን። ከጸሎት ጋር አብራችሁ ስገዱ። ደግሞ ትንሽ እስኪ እንስገድ። እባክህ ስለ እናት ስለ ድንግል ማርያም ብለህ ማረኝ፣ ስለ ቅዱሳን መላእክት ብለህ ማረኝ፣ ስለ ደጋግ አባቶቻችን፣ ስለ አዳም፣ ስለ ኖህ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ እያልን በቃ በሰገድን ቁጥር እነሱ ቅዱሳን አባቶቻችን እያነሳ ስለ እነሱ እኛማ በደለኞች ነን። እኔም በደሌን ግን ለእነሱ ብለህ ቃል ኪዳን ስለገባህለት ስለ አብርሃም፣ ቃል ኪዳን ስለገባህለት ስለ ይስሐቅ፣ ቃል ኪዳን ስለገባህለት ስለ ያዕቆብ ብለህ ማረኝ። ስለ አባቶቻችን፣ ስለ ነቢያት፣ ስለ ሊቀ ነቢያት፣ ስለ ኢሳይያስ፣ ስለ ኤርሚያስ እያልክ ማረን። ስለ አባቶቻችን ስለ ሐዋርያት ብለህ ስላጠመቀ ስለ ዮሐንስ ቅድስና ብለህ ማረን። አባቶቻችን ስለ ደቀ መዛሙርት ስለነ ቅዱስ ጴጥሮስ ማነው ስለነ ማርቆስ ስለነ ሉቃስ ብለህ ማረኝ እንበል እስቲ። ስለ ቅዱሳት አንስት ብለህ ማረን። ስለነ ሰሎሜ ስለነ ማርታ ብለህ ስለ መግደላዊት ማርያም ብለህ ማረኝ እንበል እስቲ። ስለ ቅዱሳን ጻድቃን ብለህ ማረን። ስለ ጻድቁ አባት ስለ አባ ተክለ ሃይማኖት፣ ስለ ጻድቁ አባት ስለ አባ ዜና ማርቆስ፣ ስለ ጻድቁ አባት ስለ አባ ገብረ መንፈስ ቅዱስ ብለህ ማረን። የነሱ ልጆች ነን። የነ ቅዱስ ላሊበላ ልጆች ነን። የነ ቅዱስ ያሬድ ልጆች ነን። እባክህ ስለ ደጋጎቹ ብለህ ማረን። አገራችንን ከጥፋት፣ ህዝባችንን ከሞት፣ ከረሃብ፣ ከቸነፈር፣ ከስደት ይቅር በልልን። እግዚኦ ከዚህ መዓት አድነን። ይቅር አባቶቻችን እያለቀሱ ሲጸልዩ በቪዲዮ እያያችሁ ነው። ይህ ሾው አይደለም፣ ቲያትር አይደለም፣ የእውነት ህይወት ነው። በቃ የእውነት እኛም ማልቀስ አለብን። በቃ ማረን። የራሳችሁን ብቻ አይደለም፣ የህዝብ እልቀት ሊያሳዝነን ሊያስለቅሰን ይገባ። ዓለም በሙሉ እኮ እየጠፋ ነው። ደጋግ ሰዎች ታላላቅ ሰዎች እኮ እየሞቱ ናቸው። ወገኖቼ ከትዕቢት ራሳችንን እናጽዳ። አሁን ሰሞኑን የነጭ ምሁራን ተብለው አፍሪካ ላይ ይሞከራል፣ ግን ትዕቢታቸው ያልበረደላቸው መቃብሩ ያልታያቸው ሰዎች እያለቁ እንኳ እንደዚያ እንደ ጥፋት ውሃ ዘመን ሰዎች አስረሽ ምችው እንዳሉት አሁንም ዘረኝነታቸው አለባቸው። አሁንም እኮ ዘረኝነቱ ያለበት ሰው አለ። በቃ ሌላውን የሚጠላ ሰው አለ። ኧረ እባክህ በመቃብር ውስጥ እኮ መገፋፋት የለም። በቃ ሁላችንም እኩል ልንሄድ እኮ ሁላችንም የአዳም ሔዋን ልጆች መሆናችን እኮ አንድ መሆናችን ይሄ በሽታ አሳየን፣ አስተማረን። ትምህርት ከዚህ በላይ የለም። ስለዚህ ራሳችንን ትሁት አድርገን ለዓለም ሁሉ እንጸልይ። ለቻይና እንጸልይ፣ ለጣሊያን እንጸልይ፣ ለአረቦቹ እንጸልይ፣ ለእስላሞቹ እንጸልይ፣ ለክርስቲያኑ እንጸልይ። እስቲ ለዓለም ህዝብ ሁሉ እግዚአብሔር ሆይ ይቅር በል። በቃ ህዝብን በሞት የሚያመሰግን የለም፣ በመቃብር የሚያመሰግን የለም። እባክህ የሰው ልጆችን ሁሉ ይቅር በል። እባክህ መልሰን ወደ አንተ እንመለሳለን። ያን ጊዜ ሰላም እናገኛለን። ጭንቀት ከህይወታችን ላይ ይጠፋል ወገኖቼ። ስለዚህ ቅዱስ ጳውሎስ በአንዳች አትጨነቁ፣ በነገር ሁሉ በጸሎትና በቅዱሳን ምልጃ በጸሎት ከምስጋና ጋር ለእግዚአብሔር ያላችሁን ልመናችሁን አሳውቁ፣ ተናገሩ እንጂ አትጨነቁ ተባናል። እግዚአብሔር አምላካችንን ከጭንቀት ያድነን። አስቀድሞ ሞት ነው። በእውነት እንዴት እንጨነቃለን? ክርስቲያኖች ነን እኮ በቃ። ስለዚህ አንጨነቅ፣ ግን እንጠንቀቅ። ለወገኖቻችንም እንጠንቀቅ፣ ለራሳችን እንጸልይ፣ ለህዝባችን ለወገናችንም እንጸልይ፣ ለቤተሰባችን እንጸልይ። ደግሞ ስራ ፈታችሁ አትቀመጡ እና ይሄ ምንድነው ስሙ ዜናው ሚዲያውን ደግሞ ብዙ ባትከታተሉ፣ ለመረጃ ያህል ብቻ። እሱ ራሱ አንድ ጭንቀት የሚፈጥር ነገር ነው። ይህን ያህል ሰው አለቀ፣ ይህን ያህል ሰው ታመመ፣ እንዲያደረገ የሚለው ነገር በጣም ሌላ ጭንቀት ነው። ስለዚህ እንደ ወንድም እንደ አንድ አስተማሪ እንደ አንድ ሰባኪ የምመክረው ነገር ይልቅስ ቅዱሳት መጽሐፍትን እናንብብ፣
ወንጌል እንስማ፣ ቃለ እግዚአብሔር እንስማ፣ እንረጋጋለን። ይህ እግዚአብሔር ቃል ነፃ ያወጣል፣ ያረጋጋል። እንረጋጋ፣ ውስጣችንን እናረጋጋ፣ በእምነት እንጽና። የአባቶቻችን አምላክ ልዑል እግዚአብሔር ይህንን የታዘዘ መቅሰፍት ከህዝባችን ከወገናችን ከዓለም ላይ ሁሉ እንዲያርቅልን ቅዱስ ፈቃዱ ይሁንልን። ቁጣውን በትዕግስት መዓቱን በምሕረት ይለውጥልን። ስለ እናቱ ስለ ድንግል ማርያም ስለ ቅዱሳኑ ሁሉ ብሎ ይቅር በለን። የአባታችን የአቡነ ዜና ማርቆስ የመልአኩ የቅዱስ ፋኑኤል ረድኤት በረከት ከሁላችን ጋር ይሁን። እግዚአብሔር ይስጥልኝ።